የአባዬ የሞት ማረጋገጫ ወረቀት ነው። ቀበሌ ነው እጄ ያልጻፍኩት። አዎ አባዬ እንዴት ልረጋጋ? አባዬ የኔ ጌታ ናፈቀኝ። ወይኔ አባዬ ስላመጣችልኝ እኮ ጥላዬን ሄድክ። በቃ እንደዚህ ነገር ያለ ነገር አባዬ ምን ይሻለኛል? የሞት ወረቀት ይዤ መጥቻለሁ። አባዬ በሉ በቃችሁ፣ እዚህ አትነፋረቁብኝ። ተው ካሌብ፣ እንደዚህ አትበል። ባይሆን አብረን ብታለቅስና ብታግዘን እና እርምን ብታወጣ አሪፍ ነበር። አባዬ አንተ እኮ የቤቱ ድምቀት ነው። የቤቱ ድምቀት ማችን አባዬ፣ እኔ ደግሞ እንዴት ነው የቤቱ ድምቀት የምሆነው? አስተዋይና ብልህ ሴት ምንጊዜም የአንድ ቤት ድምቀት ነች። እሺ፣ በአንተ አንደበት ሁሉ ነገር ከተመሰከረልኝ ከመደሰት ውጭ ምን ምርጫ አለኝ? ካሌብ ዘገየሳ አሁንማ ደርሶ ይሆናል። ኧረ እንደውም መጣ። ተነስ የኔ ልጅ ካሌብ እንዲሆነ እንዴት አባዬ እንደምናለ አባዬ ጠፍተን ምንም አልሆንኩም ልጄ፣ በህይወት አለ። ፈጣሪ ይመስገን እንጂ እንደሌሎቹ ክፋትማ ሞቷል ብለው ነግረውኝ ነበር። አዎ ካሌብ፣ ደስታችሁን በልታ ቀበሌ ሄጄ መሞቱን አስመስክሬ ወረቀት እንዲሽለት መጣሁ። ይጠቅመናል ብዬ እዛ ሄዶ ከሚቀመጥ የማስመሰል ውድድር ቢኖር እኮ ኢትዮጵያን ወክላ ትወዳደር ነበር። እርግጠኛ ነኝ ማንም አያሸንፋት። ቆይቱት ምን ስራ ብትፈች ነው ቲና እንደዚህ ስታዳምጫት ነበር? አንዳንድ ያጠገብ ቆማ ለመታየት በጣም ያምራል። እውነት ለመናገር ስላገኘሁሽ በጣም ደስ ብሎኛል። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። አባዬ ወደማይመጣውና ወደማይቀረው ዓለም ሄዷል። እኛ ወደ እሱ እንጂ እሱ ወደ እኛ ሊመጣ አይችልም። ከዚህ በኋላ በቃ መበርታትና መጠንከር አለብን በማለት ቲና አሁን ላይ እጅግ በጣም በሚገራርሙ ዜማዎቿ እንዲሁም ደግሞ በሚገርሙ ድምጾቿ አባዬ እያለች እያለቀሰች የእሱን መልካም ነገር እየተናገረች ትገኛለች። ሌላው ነገር ቲና የሞት ሰርተፊኬቱን አሰርታ በአሁኑ ሰዓት ላይ ለነ ካሌብ የሰጠቻቸው ሲሆን በቃ ከዚህ በኋላ ሙታ ዓመቱ የሚቆጠረው ከሰማንበት ጊዜ ጀምሮ ነው በማለት ቲና ነገሮችን ሁሉ እየተናገረች ትገኛለች። ሙታ ዓመቱ አንድ ተብሎ ይደረጋል። ትልቅም በሬ በመጣል እንግዲህ 40ውን እንዲከበርለት ሙታ ዓመቱም ደግሞ የዓመታቱ እንዲከበርላቸው ድል ባለ አድርገን እናከብርላቸዋለን በማለት ለካሌብ እየነገረችው ነበር። ካሌብ ቅርም እንዲሁም ደግሞ ካሌብ ብዙም ነገር ትንግርትም የሚያሳያት ነገር ባለመኖሩ ምክንያት ግራ ብትጋባም ግን ምን አለበት ጥቁር ለብሰህ አዝነህ እንዲሁም እጅጉን በጣም ተጎሳቁለ መታየት ነበረብህ። እንዴት ነው አንተ እንደዚህ የምታደርገው? በማለት ነገሮችን እያመቻቸች ብትገኝም እሷ ግን ባየችው የፊቱ ላይ ጸባይ ብዙም ቦታ አልሰጠችም ነበረ። ምክንያቱም ደግሞ ቲና ብዙ ነገሮችን አቅዳለች። ከዚህ በኋላ ያቀደችው እቅድ አባባን ቤታቸውን፣ ስማቸውን ወደ አንተ ማዞር አለብህ፣ ንብረቱን ሁሉ በአንተ ማዞር አለብህ። ይሄንን ካላደረግክ ደግሞ በጣም መጥፎ ነው። አባባ ከዚህ ቀደም ሚስት ሊኖራቸው ይችላል። ሚስት ነኝ ብለው ሊመጡ ይችላሉ። ልጆች ነኝ ብለውም የሚመጡ አይጠፉም። ስለዚህ የንብረቱ ባለቤት እንድትሆን አሁኑኑ ስምህን አዙር፣ የእሳቸውን ነገር በፍርድ ቤት አስጨርሰህ ወደ ራስህ አዙር በማለት ምክር ቢጤ ስትሰጣቸው ነበረ። አሁን ላይ የአባባ ንብረት የእሱ ንብረት እንደሆነ የታወቀ ቢሆንም አባትሽ ይሄዳል እያልሽ ነው፣ አባትህ ይዘሙታል እያልሽ ነው ወይ በማለት ነገሮችን እየጠየቃት ነበረ። እሷ ግን ዛሬም ቢሆን ትናንትና እንደነበረችው ትንሽ እንኳን ፈቀቅ ብሎ ያልተለወጠ ለውጥ ያላት ትሁት በዚህ ሰዓት ላይ ለዳኒ ምርጥ ስሜትና ጥሩ ስሜት እንደሚሰማት በጣም መልካም ሰው እንደሆንክ እየመሰከረችለት ይገኛል። የትሁት የምስከራ ወረቀት አሰጣጧ እጅግ በጣም የሚገርም ቢሆንም አባባን የሚወድላት ሁሉንም ሰው እንደምትወድና አባባን ያከበረላትን ሁሉ እንደምታከብር እጅግ በጣም ትልቅ እንደሆነ ለሱ ያላት ስሜት ገልጻለታለች ማለት ነው። በጣም ደስ ብሏታል።
አባባን ለማዳን ብለህ ራስህን አደጋ ላይ ጥለሃል፣ ከማንም በላይ ትበልጣለህ በማለት ህይወትን ከመስጠት በላይ ምን ትልቅ ነገር አለ እያለች እያመሰገነችው ነበር። በበኩላቸው አባባ ይሄንን ነገር ደግመው ሲነግሩት ነበረ። ምክንያቱም አንተ ህይወትህን ሰጠህ አድነኸኛል፣ ምንም ቢሆን እኔ እኮ ታገትኩኝ መጥቻ ብሬዎት እንጂ ምንም ያተረፍኩት ነገር የለም በማለት እሱም ሲላቸው አይ የለም አንተ መልካም ልጅ ነህ፣ በጣም ጥሩ ልጅ ነህ፣ ከህይወት በላይ መሰጠት ምን ልትሰጠኝ ትችላለህ በማለት ደስታቸውን ገልጸውለታል ማለት ነው። አባባም ደግሞ አንድ ነገር ነግረውታል። ይችን ነገር ከኛ ጋር አሁን በኋላ እየሰራህ እስከሆነ ድረስ ምንም ብለህ ለቲና እኔ እንዳለሁ በህይወት ትንፍሽ ብለህ እንዳትናገር በማለት አባባም ካሉበት ቦታ ተደብቀው ለመቆየትና የቲናን መጨረሻ ለማየት እንዲሁም እየሳቁባት እየተጫወቱባት እንድትማር ሊያደርጓት አስበዋል ማለት ነው። አሁን ላይ በጣም ሁሉም ነገር አዲስና ረቂቅ እየሆነባቸው ነው የመጣው። ምክንያቱም ቲና በየጊዜው አዳዲስ ነገሮችን ብቅ ታደርጋለች። አሁን የሞት ሰርተፊኬቱ ያመጣችው ቦታ እጅጉን በጣም የሚያስቅ ነው። በገንዘቧ ኃይል ተጠቅማ ሁሉን ነገር አስጽፋ ወረቀቱን አምጥታለች። ነገ ከነገ ወዲያ ደግሞ ልጆቹ ናቸው ወይም ደግሞ ሚስቱ ነኝ አስብላ ሌላም ሰው አምጥታ ከቤቱ ላይ የውርስ ጉዳይ ማስጠየቋ ማይቀሬ ነው ማለት ነው። በዚህ አይነት አሁን ቲና በተጨማሪ አንድ ነገር ለዳንኤል ወቀሳ ስታቀርብለት ነበረ። ወክ እያደረጉ አብረው መሄዱን ጠልተሃል፣ ለምንድን ነው እንደዚህ የጠላኸው በማለት ለዳኒ ጥያቄን በጥያቄ አድርጋ ስትጠይቀው ነበረ። እኔ ወክ ማድረግን አልጠላሁም ግን በቃ አስጠልቶኝ ነው ሲላት፣ አይ አይደለም ጸባይ ተቀይሯል በማለት ነገሮችን አካብዳ ስትነግረው ነበረ። አብረን ማደር ትተሃል፣ እንዲሁም ደግሞ ብዙ ነገሮች እየተቀየሩ እየመጡ ነው በማለት ወቀሳዋን ቢጤ ስታቀርብለት ነበረ። የነገሮች አለመመቻቸት ነው ብሎ ነገሩን እየነገራት ነበረ። እሷም ደግሞ በእናባባ አሁን ላይ የቤቱን ነገር እያቀናበረችና እንዲሁም ንብረቱን ተካፍዬ ከአንተ ጋር ነው የምኖረው፣ ከ6 ወር በኋላ ፊርማዬን እቀዳለሁ፣ ምክንያቱም ንብረቱ በውርስ የሚመጣው ንብረት በስሜ ይሆናል በማለት እምቢ ካለ ደግሞ በግዴታ አደርገዋለሁኝ፣ ህጉ እንኳን ቢከለክለኝ ንብረቱን የምካፈልበት የሆነ ዘዴ እፈጥራለሁ በማለት ፎርጅድ አሰርቼ ቢሆን አደርገዋለሁኝ፣ ያለበለዚያ ግን ካሌብን እገለዋለሁ እያለች ትገኛለች ማለት ነው። አሁንም ዛቻዋን የቀነሰች አትመስልም ቲና። እጅግ በጣም አደገኛና አደገኛ ሰው ናት። ህልክና ክፋት በአንድ ላይ አብረው የሰፈሩባት ቲና መጨረሻዋ ምን ይሆን? አባባ ሞተዋል። አሁን ላይ እጅግ በጣም ደስተኛ የሆነችው ቲና ጥርስ በጥርስ ሆናለች። ለሁሉም ሄዳ ሀዘኗን እየገለጸች ትገኛለች። በአሁኑ ሰዓት ላይ ቀበሌ ድረስ ሄዳ መዘጋጃ ቤት አስፈርማ ወረቀት የሞት ወረቀቱን ማውጣቷ የታወቀ ነው። አሁን ላይ ካሌብ እጅግ በጣም ግራ የተጋባ ስሜት ውስጥ ገብቶ ትሁትም እየሳቀች ነገሮችን እያስመሰለች አብራ ስታለቅስ ነበረ። ቲናም አባዬ አባዬ በማለት ሀዘኗን እየገለጸች እንዲሁም ደግሞ ስለ አባባ ሞት መቼ ነው ታዲያ ሞተ አመቱ ማለትም ደግሞ ከመቼ ጀምሮ ነው ሊቆጠርለት የሚችል በማለት ትሁት ስትጠይቃት፣ ትሁትም ደግሞ የጠየቀቻትን ጥያቄ ቲና ስትመልስላት ያው ከሰማንበት ጊዜ ቀን ጀምሮ ነው፣ ሬሳውንም ሆነ እንዲሁም ደግሞ ምንም አይነት መረጃ ባናገኝም ከሰማንበት ቀን ጀምሮ ግን ይታሰብለታል በማለት ነገሩን ስትነግራት ነበረ። ካሌብ እጅጉን በጣም ተናዷል። ምክንያቱም ደግሞ ትከዛ ውስጥ ላይ ነው ያለው። ዛሬ ግን አባቱን አግኝቶታል። አባቱን ያገኘበት ደግሞ እጅጉን በጣም አባዬ ይቅር በለኝ በማለት ጉልበቱ ላይ በርከክ ብሎ ነበረ። በጣም ነበር የተደሰተው። አባቱም ልጅም ተቃቅፈው በቃ አባዬ ይቅር በለኝ እያለ ልጁ ደግሞ እጅጉን በጣም ተደስቶ ከትሁት ጋር ሁሉንም ነገር ሲያረጋጉ ነበረ። ትሁትም ዳንኤልም እንዲሁም ደግሞ ኤደንም ሁላቸውም ሄደው አባባን ካለበት ቦታ ጠይቀውታል። ምክንያቱም ደግሞ ኤዱ ከአባባ ጋራ እጅግ በጣም በሚገርም ሁኔታ ተገናኝታ ደስታዋን እየገለጸች ትገኛለች። በዚህ አጋጣሚ ላይ ነበረ ኤዱ እንግዲህ አባባን ሄዳ ሰላም ብላ እየጠየቀችው ባለበት ሰዓት ላይ ዳንኤል አባባ በጣም ይቅርት ልትለኝ ይፈልጋለሁኝ፣ ይቅርታህን ልትቀበለኝ ይፈልጋለሁ፣ በጣም በድዬሃለሁ በማለት አባባን ይቅርታ ከጠየቀ በኋላ ከዚህ በኋላ ከኤዱ ጋር ልታስማማኝ እፈልጋለሁ በማለት ከኤዱ ጋር እንዲያስማማው አባባን ጥያቄ ያቀርቦለታል ማለት ነው። ይሄ ጥያቄ ደግሞ
እንግዲህ በአባባ ዘንድ ተቀባይነት የለውም። ምክንያቱም እሷ ፍቃዷ ካልሆነ እንጠብቃት ነው ትንሽ። ስለዚህ እሷም ፍላጎቷ አለመሆኑን ወይም ደግሞ የበለጠ እንዲቀየር ነገ ተመልሶ በመጣበት መንገድ ላይ እንዳይመለስ እንዳይሄድ የአቋሙን ለውጥ ለማየት ይመስለኛል ኤደን በዚህ ሰዓት ላይ ልትቀበለው ይቅርታውን አልፈለገችም ማለት ነው። ይልቁንስ ይህን ተውትና አባባ እርስዎ እንዴት ነዎት በማለት ወደ አባባ ፊቷን አዙራ ወሬዋን ጀምራለች። የዳንኤልን ወሬ ከቦታ ሳትቆጥረው ወደ ጎን ብላ እሷም ሌላ ወሬዎችን ጀምራ ስታወራ ነበረ። በነገራችን ላይ ኤዱ ታፈቅረዋለች፣ ትወደዋለች። እጅጉን በጣም ትልቅ ቦታ አላት። አሁን ላይ እሱ ትናንትና የነበረበትን ህይወት የገንዘብ ፍቅርና የገንዘብ ጥሙን በቃኝ ብሎ ትክክለኛውን መንገድ እስከሚመርጥ ድረስ ጊዜ እየሰጠችው ትመስላለች። በዚህ መካከል ግን ሌላ ችግሮች እንዳይፈጠሩበት ያስፈራል እንጂ ማለት ነው። አሁን ላይ ዳኒ ከባድ ነገር ሰምቷል። ይህንን የሰማውን ነገር ደግሞ ለትሁት ነግሯታል። ትሁት በሰማችበት ሰዓት ላይ ወዲያውኑ ለካሌብ ነግረዋለች ማለት ነው። ካሌብን እገለዋለሁኝ በማለት ነገሮችን እንግዲህ ጠምዝዛ ይዛቸዋለች ማለት ነው። እውነት ካሌብን ልትገለው ወይስ ለማስፈራሪያና ዛቻዋን እንደተለመደው ልታደርግ ነው? ለምን ከዚህ ሁሉ ቲናን ወስዶ ፖሊስ ጣቢያ እንዲህ አንጠልጥሎ ለምን አያስረክቧትም? እስከ ሞት ድረስ ከመፋለም። አሁን ላይ ካሌብ እንግዲህ ሽጉጡን አውጥቶ እቤት ላይ እየተንጎራደደ ነበር። በውኑ ይሁን በእንቅልፍ ልቡ ባይታወቅም ሽጉጡን መዟል። ትሁትም ደግሞ ከፊት ለፊት ቆማለች። እባክህ እንዳታደርገው እያለች ነበረ። እውነት ይሆን ወይስ በህልሙ? ዞሮ ዞሮ አይታወቅም። ለማንኛውም መልካም ቆይታ